እናት አትዘን። እናቱን ሲያስለቅስ ያደገ ሲያድግ በጣም ከባድ ነው የሚሆነው። በስቃዩን ነው የሚያየው። እኔ በህይወት ዘመን አይቻለሁ እናት ያለቀሰችባቸው ሰዎች ትላልቅ ከሆኑ በኋላ ዘመናቸው በስቃይ ነው የሚያልፈው። ልጆች ላይ ስልጣን አላቸው። ከፈጣሪ የተሰጠ ስልጣን አላት። የመባረክ የመርገም ስልጣን አላት እናት። እኔ ልጆቼ ላይ የምናገረው ነገር እጅግ በጣም ወሳኝ ነው። እንደ አባት በልጆቼ ላይ የምናገረው ነገር በጣም ወሳኝ ነው። እኔ አሁን የማደርገው ለልጆቼ ዲሞክራቲክ ፓረንቲንግ ነው የምጠቀመው። ልጆቻችን ምን እንላለን? ሰዎች ምን ይላሉ? ይሄ በስልጣኑን የምታየው መቼ መሰለሽ? እናት ያዘነችበት ልጅ አይተሽ ታውቂያለሽ? እናቱን ሲያስለቅስ ያደገ ሲያድግ በጣም ከባድ ነው የሚሆነው። በስቃዩን ነው የሚያየው። እኔ በህይወት ዘመን አይቻለሁ እናት ያለቀሰችባቸው ሰዎች ትላልቅ ከሆኑ በኋላ ዘመናቸው በስቃይ ነው የሚያልፈው። እናት አትዘን እና እናት በተለይ አልቅሳ ከረገመችውማ በጣም ከባድ ነው። ስልጣን አላት። የመባረክ የመርገም ስልጣን አላት እናት እና በትክክለኛው መንገድ ማለት ነው። አሁን ልጁን ይሄ አይረባም። አንደኛው ኦቶሪቴሪያን ፓረንቲንግ ነው የሚባለው። ኦቶሪቴሪያን ፓረንቲንግ ስታይል የሚባለው ማይ ዌይ ኦር ዘ ሃይዌይ ነው። እኔ የምልሽን ታደርጊያለሽ። ልጅ የሚለው በወላጅ ይሄኛውን ሲከተል እኔ የምለው ነው የምታደርጊው። እኔ ቤት ነው ያለኸው፣ በእኔ ህግ ነው የምትኖረው፣ እኔ የምልሽን ታደርጊያለሽ። ሌላ ንግግር የለም። የተባልሽውን ነው የምታደርጊው። አንድ ቦታ ጓደኞቼ ጋር መሄድ ፈልጋለሁ ትላለች እናት። አትሄጂም ትላታለች። ለምን? ምክንያቱም እኔ ስላልኩኝ። ቢኮዝ አይ ሴድ ሶ። እንዲህ ስለሆነ ነው እንዲህ ስለሆነ አትሄጂው አትላትም። በቃ አትሄጂም አልኩሽ አትሄጂም። በቃ ነገርኩሽ እኮ። አዎ ግቢና አጥኚ። ዛሬ እኮ ጥናት የለም ግቢና አጥኚ እኮ አልኩሽ ነገርኩሽ አይደል የሚል ፓረንቲንግ ነው። እኔ ያልኩትን ብቻ ታደርጊያለሽ። እኔ ህጎቹን አወጣለሁ፣ ህጎቹን ትከታያለሽ። ሂጂ ስልሽ ትሄጃለሽ። እንቅልፌ ሳይመጣ ተኝ ልትባይ ትችላለሽ። እንቅልፌ አልመጣም እኮ ማሚ ተኝ ያልኩሽ እኮ። እንዴ በቃ ነገርኩሽ እኮ መልስ ለምን ትሰጭኛለሽ? እንዲህ አይነት ግብዣ አለ ዳዲ ልሂድ። አይ አትሄጂም። ለምን ማለት አትችልም። ለምን? በቃ አትሄጂም አልኩሽ አትሄጂም። ይሄ ነው ኦቶሪቴሪያን ፓረንቲንግ ስታይል ማለት ይሄ ነው። ህጎች አሉ፣ ከዛ ቅጣት ደግሞ አለ። የተባልሽውን ካላረገች ልጆች የተባሉት ካላረጉ ደግሞ ቅጣት አላቸው። እኔ ያልኩትን ትላረጋል፣ ይደረግልህ ነገር ይደረጋል። እኔ አጥና ስልህ ታጠናለህ፣ ተኛ ስልህ ትተኛለህ፣ ብላ ስልህ ምግብ ሁሉ እኮ ጠግበው ልጆች እኮ ጨርስ ይባላሉ። ኧረ ማሚ ጠገብኩኝ ጨርስ። ሳጨርስ ከዚህ ኧረ በጣ እንዴ ከጠገበ ይሄ ልጅ ምንድነው የምታረጊው? ይሄ ኦቶሪቴሪያን ፓረንቲንግ ይባላል። ሁለተኛው ኦቶሪቴቲቭ ወይም ዲሞክራቲክ ፓረንቲንግ ስታይል። ያኛው ኦቶሪቴሪያን፣ ይሄ ኦቶሪቴቲቭ ወይም ዲሞክራቲክ ነው። እዚህ ጋር ወላጅና ልጅ በውይይት ነው ነገሮች የሚያደርጉት። ኔጎሽየት ያደርጋሉ። ዳድ እንትን አለ ፓርቲ አለ ዛሬ መሄድ ፈልጋለሁ። የት ነው ቦታው? እንደዚህ ሴፍ ነው እንዴ? አዎ። አይ ባትሄድ ይሻላል። አይ ጓደኞቼ ሁሉ ይመጣሉ፣ ይደራደራሉ። እሺ ትሄዳለህ፣ ከ2 ሰዓት ግን አታልፍም። እሺ አሁን ተደራድረው ነው የደረሱበት። እንዲህ ነገር እንዲገዛልኝ ይፈልጋለሁ፣ አይፓድ እና ስልክ እንዲገዛልኝ ይፈልጋለሁ። ምን ያደርግልሃል አይፓድ እና ስልክ? ለዚህ ይጠቅመኛል፣ ለዚህ ይሄን ይጠቅመኛል። እሺ ስለዚህ ስልኩን ብገዛልህ ሁለቱንም መጠቀም ትችላለህ። ተደራድረው መሀል ላይ ነው የመጡት። በውይይት ነው ዲስከስ ያደርጋሉ። ልጁ ኤክስፕሌን ማድረግ አለበት፣ የሚፈልገውን ነገር ያስረዳል። አባት ደግሞ አትሄድም ካለ አትሄድም፣ በቃ ነገርኩህ እኮ አይደለም የሚለው ግን በዚህ ምክንያት መሄድ የለብህም። አይ አባቴ እንዲህ ስለሆነ ብሄድ ጥሩ ነው። እሺ ሂድ፣ ግን እንደዚህ አድርግ ብለው ተወያይተው በዲስከሽን የሚጠቀሙበት ነው። አሁን ያኛው ቅድም ያልነው ኦቶሪቴሪያን በእኔ መንገድ የሚለው አብዛኛው ኤዥያንስ ይጠቀሙበታል። አብዛኛው የኤዥያ ሰዎች ቤቱ የኔ ነው በእኔ ህግ ነው የምትኖረው ነው የሚሉት። ይሄኛውን ደግሞ አሜሪካውያን፣ አውሮፓውያን ደግሞ ይሄኛውን ሁለተኛውን ዲሞክራቲክ የሆነውን ይጠቀሙበታል። የትኛው ነው የሚመረጠው በኋላ እናያለን።
የትኛው ይመረጣል የሚለው። ግን አሁን ለምሳሌ በኢትዮጵያ ውስጥ ስታይ በአብዛኛው እኮ እሱኛው ነው ያደግንበት። እኔ እንደዛ አድግ ያለው ለማለት ይቸግረኛል። አይ ቲንክ ዲሞክራቲክ ቅልቅል ነበር ይመስለኛል። ግን ብዙ ቤት ሂድ፣ ለምን ሂድ አልኩህ እንዴ ነገርኩህ አይደል እንዴ ሂድ አልኩህ እኮ አለቀ። ብላን ብይና ጨርሽ ትባያለሽ። ጠግቤያለሁ ጨርሽ እንትኑ ይበላሻል። እና መልስ ሰጠኝ የሚባል ነገር አለ ኢትዮጵያ ውስጥ። መልስ ሰጠኝ እኮ የሚሉት ጥያቄ እኮ ስለጠየቀ ነው። ለምን አባባ ስላለ እንዴ መልስ ሰጠኛለህ እንዴ አንተ ይባላል። ግን እኮ እኔ እኮ ዛሬ እኮ እንደዚህ ማጥናት የለብኝም ረፍት ነኝ አልኩህ እኮ አንተ ግባ ይባላል። ይሄ ኦቶሪቴሪያን ነው እንዳልሽው አምባገነን ነው። ሁለተኛው ዲሞክራቲክ ነው። ሶስተኛው ፐርሚሲቭ ነው የሚባለው። ፐርሚሲቭ ደግሞ ምንድነው? ይሁን ነው እንትን ይገዛለት ጓደኞቼ ጋር ሊሄድ ነው ይሄድ፣ ታየው ቬኬሽን መሄድ ፈልጋለሁ ይሄድ፣ ጓደኛዬ መጥቶ እኔ ጋር ማደር ትፈልጋለች ትምጣና ትድር። ሁሉንም የስ ይሁን ሁሉንም ፐርሚት የሚያደርግ የወላጅነት ስታይል ደግሞ ፐርሚሲቭ ይባላል። እና ብዙ ጊዜ ልጆቹ ችግር ይገጥማቸዋል። አሁን እኔ ከ10ኛ ክፍል ጀምሮ አሜሪካ ነው መማር የምፈልገው ይላል ወይም ትላለች። ይሻላል፣ ትማራለህ፣ ትሄዳለህ ይለዋል። ግን አያስብለትም ለሱ። ገብቶሻል? ዝም ብሎ ፐርሚት ነው። ልጁ እዛ ሄዶ ምን አይነት ችግር እንዲገጥመው እንደሚችል ምን አይነት ነገር ሊያጋጥመው እንደሚችል አያስብም። ፐርሚት ማድረጉም በቃ ይሆንልሽ፣ እሺ ሁሉን ነገር እሺ የሚሉበት ነው። ይሄም የራሱ ችግር አለው። ብዙ ጊዜ ልጆቹ አካዳሚካሊ በትምህርት በጣም ደካማ ይሆናሉ። ምክንያቱም ልተኛ ስትል ተኝ ነው። ዛሬ ማጥናት አልፈልግም እዛ ነው። አራተኛው ኔግሊጀንት ፓረንቲንግ ስታይል ነው የሚባለው። ኔግሊጀንት ፓረንቲንግ ስታይል በጣም ኬርለስ ነው። ለምሳሌ አባትየው በጣም ኬርለስ ነው። ትምህርት እንዴት ነው ብሎ አይጠይቀውም። አጠናህ ወይ ብሎ አይጠይቀውም። ሂ ዳዝንት ኬር። እያወራሹ ቤቱ ሆነሽ እንዴ ልጅ ከበደ የት ነው ያለው ስትይ፣ የት ነው ያለው ከበደ? አንቺ የት ነው ያለው ከበደ? የት ሄዶ ነው? ሂ ሃዝ ኖ አይዲያ። ምንም ያውቀው ነገር የለም። ልጅህ የለችም እንዴ ቤት? የት ነች አሁን? በአሁኑ ሰዓት የት ነች ብትዩ፣ የት ነች አንቺ ይላል። ኔግሊጀንት ናቸው። በጣም ይተዋቸዋል ልጆቹን። ከማጋ ይሁኑ ያጥኑ፣ ትምህርት ቤት እየሄዱ ይሁን አይሁን፣ እያጠኑ ይሁን አይሁን የሚያውቀው ነገር የለም። ኔግሊጀንት የመተው በቃ የመጣል ያህል ነው። ይሄ በጣም ኬርለስ ናቸው። እና አራቱ ዋና ዋናዎቹ እነዚህ ናቸው። አሁን ለምሳሌ ከመጨረሻው ብንነሳ ኔግሊጀንት የሆነው ጭራሽ ጉዳይ የሌለው እሱን ምንም እንደው ወደ ኮንሲደርም አናደርገውም። በጣም ጥሩ ያልሆነ ፓረንቲንግ ስታይል ነው፣ መስተካከል አለበት። በኋላ ያጭዳል አባትየውም እናትየውም የዝም ብለው የተዋቸው ልጆች ከዛ በኋላ አድገው ችግር ውስጥ ይገባሉ። ምንም ጥያቄ የለውም። ልጅን በሚሄድበት መንገድ ምራው፣ ባደገ ጊዜ ከዛ ፈቀቅ አይልም ይላል ቅዱስ ቃል። መንገድ ማሳየት አለብሽ። ፐርሚሲቭም ሁሉ ነገር ይሁንል። ብዙ ጊዜ አሁን በኑሯቸው በጣም ያደጉ ባለጠጎች የሚባሉ ሰዎች ይሄን ያደርጋሉ። ይሁን እሺ፣ ይሁን ታያት፣ ትሂድ፣ ትጫወት፣ ፈን ነው ምናምን ብለው ይፈቅዱል። እነሱም በትምህርታቸው ደካማ ይሆናሉ። አሁን ብዙ ጊዜ አከራካሪ የሚሆነው የኦቶሪቴሪያኑ ይሄ ስትሪክቶቹ እና ዲሞክራቶቹ የትኛው ይሻላል የሚለው ነው። ዲሞክራቲክ የሆነው ነው የሚመረጠው፣ አውሮፓውያኑ የሚጠቀሙበት ነው ዲሞክራቲክ። አንዳንድ ጥናቶች ግን ምን ያሳያሉ መሰለሽ? አንዳንድ ጥናቶች ይሄ በኦቶሪቴሪያን መንገድ የሄዱት ደግሞ አካዳሚካሊ አሁን ኤዥያኖቹን ስትመለከቺ፣ ኤዥያኖቹ አሜሪካ ትምህርት ቤቶች ሲማሩ ኤዥያኖቹ ከአሜሪካኖቹ የተሻለ ውጤት ያመጣሉ። ከአሜሪካኖቹ የተሻለ ውጤት ያመጣሉና ይሄ ይሻል ይሆን ወይ ደግሞ ሚክስ ማድረግ ትንሽ። እኔ አሁን የማደርገው ለልጆቼ ዲሞክራቲክ ፓረንቲንግ ነው የምጠቀመው። አንዳንድ ቦታ ላይ ግን ከዛችኛዋ ከኦቶሪቴሪያኑ አመጣለሁ፣ ትንሽ ጨመር አደርጋለሁ እና ትንሽ ሚክስ ማድረግም ይቻላል። ሚክስድ የሆነም አለና በመነጋገር
አንዳንድ ቦታ ላይ ደግሞ ስትሪክት መሆን ያለብሽ ቦታ ላይ ደግሞ ስትሪክት ትሆኝባቸዋለሽ። ጫን የምትያቸው ይኖራል። እነዚህ ናቸው የሚመር በጣም ቤስት የሚባለው ዲሞክራቲክ ነው። ግን ዲሞክራቲኩን ደግሞ ከመጠን ያለፈ ዲሞክራቲክ ደግሞ እንዳይሆን አንዳንድ ቦታ ላይ ነው ማለት ያለብሽ ቦታ ላይ አንቺ የምታውቂላቸው ቦታዎች አሉ። ለምሳሌ እነሱ ፈልገውት ነው የምትይው አለ። አሁን ለምሳሌ እኔ ልጆች የአክስቴ ያጎታቸው ልጆች ከ10ኛ ክፍል እንደዚህ አሜሪካ ሄደው ሲማሩ አይተዋል። ከዛ ዲስከስ አድርገናል። እኔ በዛ እድሜ ልለቃቸው አልችልም፣ አሜሪካ ውስጥ ላስቀምጣቸው አልችልም ብለን ዲስከስ አድርገናል። ከተቻለ እንደውም እኔ መጀመሪያ ዲግሪያችሁን ከያዛችሁ በኋላ ብትሄዱ ነው እላቸዋለሁ። አሁን ግን እንከራከራለን። የመጀመሪያ ዲግሪያችሁን አይ 12 እንደጨረሰን እየተደራደርን ነው። የ10ኛ ክፍል ላይ እንሂድ የሚለውን ግን ነው የምለው። እዛ ጋር ስልጣኔን እጠቀማለሁ አትሄጂም ነው የምለው። እና ትንሽ ከዛችኛው ወስዶ በውይይት ላይ የተመሰረተ ዲሞክራቲክ ሆኖ ልጆቹን ማዳመጥ፣ አንቺ ኮንሲኩዌንሱን ማስረዳት፣ ለምን እምቢ እንዳልሻቸው ምክንያቱም ማስረዳት፣ ገብቷቸው እንዲያደርጉ። አንዳንድ ቦታ ላይ ግን አንቺ የምታውቂላቸው ነገር ሲሆን እነሱ አደጋውን ካላዩት የዛ ጊዜ አንቺ ትወርስኝላቸዋለሽ። እና እንደዛ ማስተካከሉ ጥሩ ነው። ብዙ ጊዜ ራሳቸውን የሚያጠፉ ልጆች ከዛ አይነት ፓረንቲንግ ኔግሊጀንት ከሆኑ ጉዳያቸው አይደለም። ወላጆቹ የት ይሄድ፣ ሲጋራ እያጨሰ ይሁን ድራግ ጀምሮ ይሁን እየቃመ ይሁን የሚያውቁት ነገር የለም። እነሱ ሳያውቁ ልጁ 5 ዓመት ሲያጨስ ነበር። እነሱ ሳያውቁ 4 ዓመት ልጁ እየቃመ ነበር። they have no idea። ምንም የሚያውቁት ነገር የለም። ጉዳያቸው አይደለም። ቢያውቁም ጥቅም አለ እንደ አንተ ብለው ዝም ሊሉ ይችላሉ። እነሱም አደገኛ ነው። ይሄንን ከጨረሰን አሁን ወደ ቃሉ በአጠቃላይ ካንደበታችን ስለሚወጡ ቃላቶች እንዲህ ሶሻሊም ደግሞ ሶሻሊ አንዳንድ ነገሮች ኢትዮጵያ ውስጥ የማያቸውና በፍጹም ልክ ያልሆኑ ነገሮች እሰማለሁ። ለምሳሌ ጓደኛሞች ይገናኛሉ፣ ወንዶች ከ10 ዓመት ምናምን በኋላ ነው የተገናኙት። አንተ እንዴት አረጀ ይለዋል። በስመ አብ ሽበት እንዴት ነው ያረጀው ይለዋል። እንደዚህ አይባልም። ጓደኛሽ እንደዚህ አትዩ። ሌላው ደግሞ አንተ ደግሞ ተመልጠ የለም እንዴ ምንድነው እንደዚህ ሆንከው? ምን ነው ውድቅድቅ አልክ እንዴ? ምንድነው እሱ እንደ ውልቅልቅ ብለሃል እኮ ይሉታል። እንደዚህ ግን አይባልም። ጓደኛሽን ትጎጂዋለሽ። እንደዚህ አይባልም። ሰዎች እንደዛ ይላሉ። ከዛ በላይ ደግሞ የሚያሳዝነኝ ሴቶቹ ወይ እንዴት ወፈርሽ እንደዚህ በስመ አብ ምን አከልሽ ይሏታል። ወልዳ እኮ የተነሳች ሊሆን ይችላል። እንደዛ አይባልም። ይሄ በጣም ነው የሚጎዳት። ጓደኛሞች ተገናኝተው እንዴት እንደዚህ ወፈርሽ ምንድነው ያከልሽው እንዴ? እኔ እኮ እሷ ነች ወይስ አይደለችም ብዬ ደንግጬ ብለው ይሏታል። ወልዳ ተነስታ ሊሆን ይችላል። መክሳት ፈልጋ እምቢ ብሏት ሊሆን ይችላል። ይሄንን ስትይ ግን በጣም ከባድ ነው። ትጎዳታለች ጓደኛዋን። ነጮቹን ነጭ ሴቶችን ወፈርሽ ከምትያት ብትመቻት ይሻላታል። ስድብ ነው። ወፈርሽ ማለት ለነጮቹ ስድብ ነው፣ ደንበኛ ስድብ ነው። እና እዚህ ጋር መስተካከል አለበት። አሁን ጓደኛ ሲገናኙ አንተ ምን ነው ውልቅልቅ አልክ፣ እንደው አረጀ፣ እንደው እንዴት እንደዚህ እንደው በቃ ሸብተ ጸጉር ተመልጦ እንደዚህ ማለት ይጎዳል፣ ጥሩ አይደለም። ሴቷንም ልክ እንደዚሁ ወፈርሽ ምን አከልሽ፣ እኔማ ሌላ ሰው መስለሽኝ። እኔ አንድ ማውቃት ልጅ ወልዳ ተነስታለች። ከዛ መንገድ ላይ አንዱ አገኛት። ከዛ አውቋታል እኮ። ከዛ እያየችው እንደዚህ ይዞራታል። ይዞረ አንቺ ነሽ ይላታል። ከዛ በዛ ጋር ይመጣና አንቺ ነሽ ግን ይላታል። ምንድነው ያከልሽው? ምንድነው ያከልሽው? እንዴ አንቺ ነሽ እንዴ? ወልዳ ነው የተነሳችው። ከዛ መታ ነገረች። እና እንደዛ አይደረግም። እኛ ህዝባችን ይሄን ማወቅ አለበት። አይደረግም። እንደዛ አይነት ኮሜንት አትሰጭም። ወፍራ ብታያት እንኳን በቃ ዝንብ ነው የምትይው። አምሮብሻል ምናምን ብለሽ ማለፍ ነው እንጂ ወፈርሽ፣ እንደዚህ አረጀ፣ እንደዚህ ሆንክ ማለት በጣም ትክክል አይደለም። እና ይሄን ማስተካከል አለብን።
እና የምንነግራቸው ነገር በጣም ኢምፖርታንት። እኔ አሁን ልጆቼን ልንገርሽ፣ ልጆቼን አንቺ ሄደሽ ነው አንድ ሰው ሄዶ አንቺ ግን ብዙ አታምሪም ቢሏቸው አይሰማቸውም፣ በፍጹም አይሰማቸው። ለምን? እኔ በየቀኑ እንደሚያምሩ ነግሬያቸዋለሁ። ኤቭሪ ሲንግል ዴይ ቆንጆ ነሽ ብዬ ነግሬያታለሁ ለሁለቱም። ስለዚህ አሁን ቆንጆ ነሽ ብታያት ነው የሚሉሽ። በቃ ፋክት ነው ለነሱ። ለምን? ከኔ ሰምተውታል። እኔ ደጋግሜ ነግሬያቸዋለሁ። ሲያድጉ ካደጉ በኋላ አንድ ወንድ መጥቶ ስለ መልካቸው ኔጌቲቭ ነገር ኮሜንት ሊያደርግ ቢሞክር አይቀበሉትም። ምክንያቱም እኔ ደግሜ ነግሬያቸዋለሁ። ትምህርት ጎበዝ ናቸው ብዬ ደግሜ አንደኛ ውጡ ምናምን አላልኳቸውም። ግን you are brilliant፣ እያንዳንዳቸው የራሳችሁ ስጦታ አላቸው ብዬ ደጋግሜ ነግሬያቸዋለሁ። ያ አይወጣም።